የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ሄቨን ግን እኔ በጣም ቀድም ዮሴስ መጥቶ የተናገረው ነገር ክንክን እያደረገኝ ነው። እንዴት? ቆይ እኔና አንቺ እንደምናወራ እህት ያውቃለች። ዮሴስ ይሄን ነገር ሰማ። ቆይ ይሄ ነገር የሆነ ነገር አይጠቁምሽም? ምን ጠቆመሽ? ያ ማለት እኮ ልጅቷን የላካት ዮሴስ ነው ማለት ነው። ልክ ነሽ። እሱ ምንም ነገር ሊያደርግ ይችላል። የሱ ሲሆን እንደው ይሄ ሴታው ሊሆነ ሲስተም ልጅቷ ለምን ጉዳይ እንደመጣች እንዴት እንደመጣች ሳያጣራ ምን ሆኖ ነው እንደዚህ የሚያረክሰው? ጄሪ ተረጋጊ እንጂ። ብረጋገማ ሄቨን በጣም ደስ ይለኝ ነበር። አሁን ግን ሁሉም ነገር ፍርጥርጥ ብሎ መውጣት አለበት እኮ። እንዴት? ሄደን ሲስተም ፊት ሁሉንም ነገር አፋጣን እንጠይቀዋለን። እሺ መጠየቁን እንጠይቀዋለን፣ ግን አንቺ ዝም የምትይ ከሆነ ብቻ ነው። እንዴ እኔ ዝም ካልኩኝማ ምኑን ጠየቅ ነው? እንዴት? ያ የሆነ ነገር ብሎ ያሳምንሻላ እንዴ? እኔም ጠይቀው እኮ አንቺ ባለሽበት ነው። እንደዛ ከሆነ ጥሩ። እኔ ሲስተም ሲዋሽ እንዴት እንደሚዋሽ ጠንቅቄ ነው የማውቀው። እዋሻለሁ ብሎ ካሰበ ማንቁርቱን ይዤ ነው የማንቀው። እሺ ግን መጣላት የለብሽ። እሺ ተስማምቻለሁ። እሺ እንዴ እንደውም እዛ ጋር ቆሞልሻል። ይምች ጄሪ ሻልኩሻ በቃ ቃጅል ምን አለ እሺ ብለሽ ይሄ ማክቤል የተባለውን የጄሪን ወንድም እሺ ብለሽ በቃ ከመንገዳችን ብትጠርጊልን። ኧረ በእናትህ ወደዛ አልሰማም። ቆይ እናንተ ራሱ ነኝ እንደዚህ አይነት ፋውል ስከቱኝ ትንሽ አይደብራችሁም እንዴ? ይኸውልሽ እኛ እኮ እዚህ ነገር ውስጥ ገቢ ያልንሽ እኮ ለልጁ ብለን እኮ። እንዴት? እኔን ታውቂኛለሽ አሻንቲ፣ ደምፕላታም ነኝ። ኪሩንም ደግሞ እንደምታውቂው ነው ያንን መኮንን ዘርሯል። እና ምን ይሁን? እናማ ይኸውልሽ ይሄ ልጅ አካሄዱ አላማረኝም። ያበቃለታል በዚህ አይነት እኛ እጅ ውስጥ ከገባ። አረ ስለዚህ እናንተ ልጁን አጉል እንዳታደርጉት እኔ እዚህ ጭዌ ውስጥ ልግባ። አዎ እንደዛ ካደረግሽ አንድ ሰው ከሞት ትታደጊያለሽ ማለት ነው። ምን እሺ ታርፊያለሽ? አረ እኔ አላውቀውም። አረ ቆይ እስኪ ኢንተርቪው ላድርግ። ቃጁ አይኔ ነው ወይስ ምንድነው? አረ እኔም አላወኩም። ወይኔ አንተ አሁንም አለ ራሱ ኪሩ ነው። እናንተ ችጋራሞች ደህና ናችሁ? አላልኩም ኪሩ ነው ራሱ። ወይኔ አሻንቲ መጨረሻ። አሻንቲ አንተ ግን ደህና ነህ? ሰላም ነኝ ጌታ። የኔ ጌታ ይላል እንዴ? ደግሞ መተ ሰላም ልትለኝ ነው እንዴ? አንቺ ልጅ አይለወጥም እንዴ? አትነግሪውም እንዴ? ምንድነው? ነግ ስንቴን ነገርኩ። አይሰማኝም። ነግሬዋለሁ እኮ አይሰማኝም። ችጋራ። ለመሆኑ ግን እናንተ እንዴት ናችሁ? እስካሁን ድንጋይ ላይ። ኧረ እኛማ አለን ኪሩ። አንቺ ግን ዛሬ እልል ብሎ ነው እልል ነው ያማረብሽ። ያው ቃጁ ለአንዳንድ ችጋራሞች እኮ ስታተሳችንን እናሳያቸው ብለን እኮ። ችጋራ አይሽ ቃጁ ችጋራም ያለው ማንን ይመስልሻል? አንተ ደግሞ ማንን ሊሆን ይችላል? ከኔና ከንተ ውጭ አሁን ሌላ ሰው አለ እዚህ ጋር? አንቺም አውቀሻል። አያሻንት አሳዘንከኝ በእውነት። እኔ ደግሞ ወደ ዋዘኝ። አይ አንተ ደግሞ ዘጋ ወደዛ። ልክ ነሽ። እኔ ማልቀስ የለብኝም መጠንከር ያለብኝ። እኔ የምልሽ ግን ኪሩ ምን አነሳሳሽ እንደዚህ ፏ ብሎ ለመምጣት? ያው አንድ መቀበለው ሰው አለ። ከየት? ከትምህርት ቤት ነው። አልገባኝም። አንድ ጄሪ የምትባል የልቤ ንግስት አለች እና እሷ ከትምህርት ቤት ስትወጣ እኮ ልቀበላት ልሄድ ነው። ወይኔ አሻንቲ እቀበላታለሁ ያልከው እንዲህ በመኪና ይዘህ እንዳይሆን እና ሸንኮራ ይዤ እንድቀበላት ነው ፈልገው። እስቲ ሸንኮራ ይዤ ስመጣ ሸንኮራ ይዘህ ተቀበላታል። አሁን መኪና ይዤ መጥቻለሁ። እስቲ በምን እንደምትቀበላት አያለው። ደግሞ አያ ያለው ማማሩ ማለት እንግዲህ ይሄኔ ነው። አሻንት ከዚህ በኋላ እንግዲህ እርምህን አውጣ። ይሄማ ፌር አይደለም።
እንዴት? ሁለታችንም እኮ በየራሳችን ሙድ ነው እንጀነጀናታለን የተባባልነው። እና ቆይ ምን ልትል ነው? ስምምነታችን ውስጥ መኪና የሚል ቃል የለም። እንግዲህ እኔ ወንድም ጄሪ እንደሆነች ድህነት አይመቻትም። እርሜን አውጣ እንዴ አንተ ለምን ሄሊኮፕተር ይዘህ መታ አትጠብቃትም? እንደው ኪሩቤል እውነት ህፃኑን ያጣፍጥልህ ወንድሜ። ቃጁዬ ነይ እስቲ ግቢ አብረን እንቁሰው ጄሪዬ እናገኛት። ስታይል እንዴ የኔ ጉዳይስ የኔ መጨረሻ። ቃጁ እኔና አንቺ ስንት ነገር አላሳልፍንም? አሳልፈናል። አብረን እዚህ ቦታ ላይ ድድ አላሰጣንም? የስንቱን ሰው ስጋ አብረን ቁጭ ብለን አልፈተፈትንም? አልቦጫጨቅንም ስጋቸውን? ተይ እንጂ እንዴ እና ምን ይፈጠር ነው የምትለው? ቆይ እንዴት ከጠላቴ ጋር ፒስ ሆነሽ ትክጂኛለሽ? አዝናለሁ አሻንቲ። ይኸውልህ እኔና ኪሩ አሁን ጊዜ የለንም። ባይሆን አንቺ ብስክሌትሽን ተከራይተሽ ከኋላ ተከታይ። እከካም ተው አይኔ እንጃ የማትሄዱም ወዱ አይደለም ሰውየው መኪና ቅፍ አድርጎ ክሊፕ የሰራው። አትሄዷትም ናግጨኝ እንዴ ምን ይሆን ነው ልጅ? እኔ ምን አውቃለሁ። በቃ አሻንቲ ተስፋ ቆረጥክ ማለት ነው በህይወት ወንድሜ? ግጥም አድርጌ ነው ተስፋ የቆረጥኩት። አሁን እኮ ይሄንን መኪና እዛ ሄደህ ታሳያታለህ። ልጅቷ ልቧ ቀለጠ። አሻንቲ ጊዜ የለኝም እኔ። ነፋ እንደፈለክ ነፋ። መደነግጥ መስሎ ነው? ማንን ነው ምነፋው? መቼም ጄሪን አይደለም ክላክሱን ነው። አሻንቲ ነው? አዎ ነው። ከፈለክ ገዝተኝ ለፍ። ያው እሰዋለሁ። ምንድነው? ምን ልታመጣ? አታ የሰው ነፍስ እኮ ነው ያስከው። በለው ወይኔ አሻንቲ አልበር እንዳሞራ ወይ እንደ አንደኞቹ እኮ አስማት የለኝ ዘልዬ እንኳን ቀድሜ እንዳልደርስ። አረ ምን ተሻለ ና ወይኔ ሳይ እሺ ጎረምሳው እንዴት ነህ? ምን ፈልገህ መጣ? ሰላምታው ቢቀድም አይሻልም? ሰላም ታውቃለህ እንዴ ደግሞ አንተ? ለመሆኑ አባት አቶ መልካሙ ማለቴ መቶ አለቃ መልካሙ ደህና ነው? አሁን እሱን ተወና የምትናገረው ነገር ካለ ተናገር። ተረጋጋ እንጂ ጎረምሳው። ምንድን ነው የሚያስቆጣ? ልሄድ ነው። እንዳትሞክረው። እና የምትናገረው ነገር ካለ ተናገራ። በጣም ጥሩ። በሰላም ትምህርትን መማርና አባትን መጦር ከፈለክ አሁንም ማዝን ነገር ትፈጽማለህ። ምንድነው ትእዛዙ? አንድ የምትከታተልልኝ ሰው አለ። የት? እናንተ ትምህርት ቤት። ማንን ነው? ኤልያስ የሚባል ልጅ። ኤልያስ? አዎ ኤልያስ። ምን ነው ደነገጥክ? ለምን ደነግጣለሁ? ታውቀዋለህ እንዴ? ኧረ እኔ አላውቀውም። እርግጠኛ ነህ? አዎ አልኩህ አይደል እንዴ? ደመረ ምን ለማድረግ እየፈለክ ነው? ቆይ እስቲ ማን ነው? ተናገራ። ስለ ልጁ ምንድነው የምከታተለው? ጸጋ ጋር አልፎ አልፎ ልጁ ይታያል ተብሏል። ስለዚህ እሱን ትከታተልልኛል። ትምህርት ቤት ውስጥ እኮ ብዙ ኤልያሶች ሊኖሩ ይችላሉ። ትሰማኛለህ ጎረምሳው? እኔ የምልህ ኤልያስ ረጅም አይኑ ጎላ ጎላ ያለ ቀይ ነው። ስለዚህ እሱን ትከታተልልኛል። እሺ አገኘሁት እንበል። ምንድነው ማጣራው? ጥሩ። ማንነቱን፣ ቤተሰቦቹን፣ ከጸጋ ጋር ያለውን ግንኙነት በጠቅላላ ታጣራልኛለህ። እሺ አጣራለሁ። አልጨረስኩም። ምን ቀረ? ይሄንን ነገር ማንም ሰው ማወቅ የለበትም። በእኔና በአንተ በኩል ነው የሚቀረው። እሺ ገባህ አይደል? አዎ ገብቶኛል። በጣም ጥሩ። አባትህን ሰላም በልልኝ። ስለ አባቴ ያመለከተ ቆይ ግን ይህ ኤልያስ የሚባል ሰውዬ ለምንድን ነው ጸጋን የሚከታተላት? ይህን ነገርማ በቅርቡ ደርስበታለሁ። እኔ ደመረ አይደለሁም። ይሄ ኤልያስ የሚባለው ልጅ ነው። እዛ ጸጋ ተከታተለው ትለኛለች፣ እዚህ ደግሞ ይሄ ሰውዬ። ቆይ ሁለቱም ማያውቁት ከሆነ ይሄ ልጅ ምንድን ነው?
ቴሌግራም ላይ ፎቶ ልኬልሻለሁ። ይኸውና መልሰሽ ደውዪ። እሺ እንዴ ዳኒና ደመረ አንድ ላይ ምን እየሰሩ ነው? ሄሎ መኮንን። ታውቂዋለሽ? አዎ አውቀዋለሁ። ዳኒ ይባላል። የኛ ክላስ ተማሪ ነው። ከደመረ ጋር ምን አይነት ግንኙነት ነው ያለው? የሆነ ጊዜ ቤዛ ደመረ እንዲከታተል ሚሽን ሰጥታው ነበር። ከዛ ደመረ ይሄንን ሲያውቅ አግቶት ነበር እሱ። ከዛስ? ከዛ ደመረኛን በሽጉጥ ካስፈራራን በኋላ ከዚህ ጨዋታ ዳኒን አስወጣው። እና ስሙ ዳኒ ነው? አዎ። ግን ሲነጋገሩ ሲታዩ የሆነ የሚያደርጉት ነገር ያለ ይመስላል። እንዴ ምን ሊሆን ይችላል? አላውቅም። እኔ ደመረ ከሌላ ጋር ግንኙነት ካለው ብዬ ስከታተል ነው ከዚህ ልጅ ጋር ያገኘሁት። እሺ አሁን ምን እናድርግ? ምንም አታርጊ። ግን ለጊዜውም ቢሆን ይሄ ዳኒ የምትይው ልጅ መጠንቀቅ አለብሽ። እሺ እጠነቀቃለሁ። በይ በቃ አዲስ ነገር ካለን እንደዋወላለን። እሺ አንቺ ልጅ ምንድነው 10 ጊዜ የምትደውይልኝ? ስንት ጊዜ ብደውልስ ምን አገባህ? አለቃ እኮ ነኝ። ጫንቺ ማታብሽዋ። አሁን ወሬውን ተውና የምጠይቅህ ነገር መልስልኝ። እሺ ምን ልመልስልሽ? ኤላ አሁን ከማን ጋር ተገናኘ? ዛሬ አልተከታተልኩትም እኮ። ለምን? ምክንያቱም የራሴ ላይፍ ስላለኝ ነዋ። አንቺም እኮ አበዛሽ። አይደብርሽም እንዴ? የራስህ ላይፍ አይደል? አዎ የራሴ ላይፍ። ጥሩ፣ ግን መዘናጋት የለብህም እሺ? ለሱ ችግር የለው። በጣም ጥሩ። በልቻ ቻው። ምንድነው 10 ጊዜ ሄዶሽ መጨቀጨቀኝ? ዳኒ በአንተ ቤት ምን እያደረግክ እንደሆነ ማላውቅብህ መስሏል። እስኪ ምን እንደምታደርግ እናያለና። ሄቨን ምን ነው ዝም አለሽ? ተናገሪ እንጂ። አረ ዝም አላልኩም። ምን ነው ሄሉ ችግር አለ እንዴ? አረ ችግር የለም እንዴ ሄቨን እንደሆነ እንግዲህ ተናገሪ። የምትናገሪ ከሆነ ትልቅ ችግር ነው ያለው። ሊያም ግድንግድዬ ችግር። ሄሉ ፕሊስ እያስጨነቅሽኝ ነው። ምንድነው ተፈጠረ ነገር? ኧረ እባክህ እኮ አንተን ጨንቆ አልቀረብህም። አንቺ ልጅ አፍሽን ዝጊ። ባልዘጋስና ባልታመጣ። እናንተ ልጆች ዝም በሉ። አሁን ማውራት ካለብኝም እኔ አወራለሁ። ላንቺ ስል በይቀጥይ። ማክቤል እኔ በግል ህይወት ምንም አያገባኝም። ይሄንንም ስጠይቅ በጣም ሺም እያያዘኝ ነው። ሄቨን ምንድነው ነገር ካላሽ ምንም ሆንሽ ደስ አይልሽም እንዴ? ተናገሪ እንደሆነ ተናገሪ። ጄሪ ፕሊዝ እኮ ፈጠን አድርጊዋ እንዴ። አስጨነቅሽን እኮ። እና ዮሲያስ የኔና ያንተ ግንኙነት ላይ ጥርጣሬ እንዳለው ታውቃለህ? አዎ። እና ግንኙነታችንን እንድትሰልል የሆነ ሴት ወደ አንተ ሳይልክ አይቀርም። የምን ሴት? እስከስ በአንተ ቤት አላወካትም አሉ። ምን አይነት ሴት ልትሆን ትችላለች? እንደኔና እንደ ሄቨን ያለች አንድ ሴት ናት። መቼስ የጅብ ሴት አትሆን። አንቺ ልጅ አፍሽን ዝጊ። ይኸውልህ ማክቤል አንዴ ተረጋጋ። እሺ ቀጥ እየሰማሁሽ ነው። እና ትናንትና የሆነ ሴት እግሯ ተጎድቶ ስታሻሻት ምናምን እንደነበር ነግሮን ነበር። ዛሬ ደግሞ ሌላ ነገር ተፈጥሯል። ምን ተፈጠረ? ኢዮስያስ መጥቶ ስለ ልጅቱ ነገር፣ እኔ ደግሞ መጥቼ አንተ ላይ ጓልኩብህ። አንተ ደግሞ ሂደህ ልጅቱን ከአሁን በኋላ እኔና አንቺ ግንኙነት እዚህ ጋር መቆም አለበት፣ ምክንያቱም እኔና አንቺን ግንኙነት እህት ያውቃለች ምናምን ብለህ ነገርካት። ይሄ ምን ያሳያል? ኢዮስያስ ልጅቷን የላካት አንተን እንድትሰልል አድርጎ ነው ማለት ነው። በቃ አለቀ፣ ተገላገልኩ። አሁን በይቀጥይ ንገሪኝ። ምን ማክቤል አስደበርንህ እንዴ? ሄሉ የጄሪ ሲሆን ለምጄዋለሁ። አንቺ ግን እንዴት እንደዚህ ይጠረጥርኛለሽ? በእውነት በጣም ነው የማዝነው። አቤት ትወና፣ አቤት ማስመሰል። እግዚኦ እግዚኦ እግዚኦ! እንደው ማስመሰል እላይ ላይ እቤት ሰርቶብሃል። አስመሳይ! እኔ ራሱ እኮ ላምነው ነበር። ኧረ ጄሪ ፕሊዝ፣ ማክቤል እኮ ተሰምቶታል። ኧረ እባክሽ ተሰማው? የመኪና ነው ወይስ የሞተር ድምጽ ነው የተሰማው? ሲያስመስል ነው እባክሽ፣ አስመሳይ አስኩንደ ማክቤል አስደበርንህ እንዴ? ሄሉ ምን እንደገባኝ ታውቂያለሽ? ምን ገባ? የሆነ ጊዜ ላይ የደፈረሰው ስምሽን ማጥራት እንደማትችል ነው ገባኝ። ማክቤል እስቲ ግልጽ አድርግልኝ። እርግጥ ነው የሆነ ሰዓት ላይ ጥሩ ማንነት እንዳልነበረ ይነግራቸዋል።
ታዲያ ዮዚያስ ያንን ነገር ተጠቅሞ እንዲያጠቃኝ ፈቀዳችሁለት አይደል? እና ታዲያ እሱ ያንተን የድሮ ማንነት የታባቱ ያቀልሃል? የኢቫን ፍቅረኛ ነው ብለሽ አስተዋውቀሽው ስለኔ ማጣራቱ ይቀራል? ለማንኛውም ኢቫን እስከ ዛሬ ሳደርግ የነበረው ነገር ሁሉ አንቺን ለመርዳት አይ ቲንክ ከዚህ ጨዋታ በወጣ መልካም። እንዴ ማክቤ ይሄማ ትክክል አይደለም። አዝናለሁ። ሂድ እንደውም ጥርግ በልሽ ገረህ መግባት ትችላለህ። ማን አባቱ ይፈልጋል? ምን ይላል ይሄ? ሂድ ጥርግ ማለት ትችላለህ። እሺ ይሁን እንደው አስመሳይ ሲያስጠላ። ምን ጄሪ ግን ምን እያደረግሽ ነው? ምን ታዲያ እንድንለምን ሆነ እንደፈለግሽ ሂድ መሄድ ይችላል። እሺ የኔስ ጉዳይ? እባክሽ ለሱ የሆነ ነገር እናጣለትም እንዴ የሆነ መንገር እንፈልግለታለን። አታካብጂ። ምን ይላል? ነይ ተነሽ እንሂድ። እንደው ልክ እኔ ግን የሆነ ነገር እያሰብኩ ነው። ምንድን ነው የምታስቢው? በቃ ጸጋ፣ ኤልያስ፣ ደመረ፣ መኮንን ብቻ ሁሉም አንድ ላይ ተደማምረው ነው ሊያሳብዱኝ እየደረሱ ነው። ጸጋ እኮ እኔን ሳትበቀል ዝም እንደማትል የተረጋገጠ ነገር ነው። እኔም እኮ እሱን ነው የምልሽ። እንግዲህ ምን ማድረግ እንችላለን? ቤዚቲ የምታረገውን ነገር አይተን እኛም ደግሞ የምናረገውን ነገር እናስባለን። ከዛ በፊት ግን እኔ አንድ ሀሳብ አለኝ። ምንድን ነው ሀሳብሽ? እሷን የሚከታተላት ሰው ግን መደብላት ምን ይመስልሻል? እሱ እኮ ጥሩ ሀሳብ ነው፣ ግን ደግሞ ማን ነው ጸጋ ሊከታተላት የሚችለው? እኔ እንጃ። ምናልባት ዳኒ። ዳኒ ነው ያልሽው? አዎ ዳኒ። ምን ነው? ችግር የለውም፣ ግን ደግሞ ዳኒ ከኛ የተሻለ ገንዘብ የሚሰጠው ሰው ካገኘ እኛን አሳልፎ እንደሚሰጠን እርግጠኛ አይደለም። እሱማ ልክ ነሽ። እሺ ወይ ካልሆነ ሄለን ትከታተላት እንዴ? ማንን? ጸጋን? አዎ ጸጋ። እሷ ራሷ መች ትታመንና ነው ጸጋ እንድትከታተላት የምንልካት? እሺ ይሻላል ማለት ነው። እሱን አላውቅም ቤዚቲ፣ አላውቅም። እሺ በቃ እንደዛ እናደርጋለን። አንቺ ማታ ገብተሽ በደንብ አስቢ፣ እኔም አስብበትና ነገ ግዴታ ውሳኔ ላይ መድረስ አለብን። እሺ ቤዚቲ፣ ለማንኛውም እኔ ፈጣን ነገር ነው። አንቺ አንቺም ሰው ነሽ ለሌት ትጫወቻለሽ? ማክቤል ምንድነው የምታወራው? ምን እንደማወራ ጠንቀሽ ታውቂያለሽ። እንዴ ማክቤል ተረጋጋ። ኢዮስያስ እኔ እንድትሰልይ እንደላክሽ ማላቅ ነው እንዴ ይመስልሽ? ኢዮስያስ ደግሞ ማን ነው? እውነት ኢዮስያስን አታውቂውም? ልትዋሽኝ የሞከርሽ ነው? ይኸውልህ ማክቤል እሪ ብዬ ጮኬ ሰው ነው የምጠራው። ለምን ሺ ጊዜ አትጮይ? እዚህ ሰፈር ማን እንደሚያስጠልሽ አለ። ማክቤል በእናትህ በፈጠረ ነገር ሁሉ ይሁንብህ፣ በእናትህ አትጉዳኝ። እውነቱን ተናገር። ኢዮስያስ ምን ብሎ ነው የላከሽ? ማክቤል ይሄ በእኔ ውሸት ፍቅረኛ ይሆናል ብሎ ስለጠረጠረ እንድሰልልለት ነው የላከኝ። እውነት? አንቺም ሰለልሽኝ፣ ከዛ ወጥመድሽ ውስጥ አስገባሽኝ አይደል? ማክቤል በእናትህ ይቅርታ አድርግልኝ፣ ኢዮስያስ ስላስቸገረኝ ነው። እኔ ደግሞ እንዴት አድርጌ እንደማስቸግርሽ አሳይሻለሁ። በእናትህ ማክቤል አትጉዳኝ፣ በፈጠረህ የፈለግከውን ነገር ሁሉ ነው ማደርግልህ። ጥሩ፣ እንደዛ ከሆነ የምልሽን ነገር ሁሉ ታደርጊያለሽ። እኔ ከማዝሽ ውጪ ብታረጊ ሲጥ አድርጌ እገልሻለሁ። ተስማማን? እስማማለሁ። አስኩኝ የዘመኑ ሹፌሮች መንጃ ፈቃዱን እንደሚያመጡት አይታወቅም። በየቦታው አደጋ ብቻ። አርነት የሆነትሽን ነው። እኛ ገና ስንት ተስፋ የተጣለብን ሰዎች ነን። ዳራችንን እንያዝ እኮ። የፈሩት ይደርሳል፣ የጠሉት ይወርሳል አሉ። ምን ሆኖ ነው እንደዚህ የሚጠጋ? ይሄ ሰውዬ ያማዋል እንዴ? ምን ሆኖ ነው? እኔም አልገባኝም። ጭራሽ ኪሩ ነህ? አዎ ኪሩ ነኝ። ጄሪ እንዴት ነሽ ግን አንቺ? አለሁልህ። እኔማ ደህና ነኝ። ግን እንዴት? ምን እባክሽ፣ ሁሌ እኮ አንቺ ከትምህርት ቤት ወደ ቤት ከቤት ወደ ትምህርት ቤት ዝም ብለሽ በእግርሽ ስኳተኛ አየሁሽና አሳዘንሽኝ እና መኪና ይዤ መጣሁ ልሸኝሽ። ከቤተሰብ መኪና ሰርቀ መሆን አለበት። ኧረ እኔ ራይ ሹፌር ነኝ። እልል ያልኩ ሹፌር እኮ ነኝ። ያው ሰሞኑን ትንሽ ስለደበረኝ ለፋዘር መኪናውን ሰጥቼው እኮ ነው። ደግሞ ገቢኖስ ማን ናት? ማን ትሆናለች ብለሽ ነው? የዛ ጠንያ ማሻንቲ ጓደኛ ቃጀል ትባላለች። ሃይ ቃጀል። ፒስ ነው ጄሪ።
እንዴት ነሽ ቃጅል? እውነት ይሄ መኪና? አዎ ሁሉም እንዳለሽ ነው ኪሩ። እውነት ኪሩ አኮራኝ። ወንድ ልጅ እንደዚህ ጀነን ቀብረር ሲል ነው የሚያምርበት። ዝም ብሎ ያለ እንጂ እንደ ሴት ከኔ እኩል አፉን የሚከፍት ውይ! ኧረ ኢየሱስን አድርስ። አየሽ የኔ ክሊዮፓትራ፣ እኔ ላንቺ ማልሆነው ነገር የለም። የምር ኪሩ አስደሰትከኝ። ናገባል ጄሪዬ፣ በቃ ነይ ጋቢና ግቡ። በቃ አንቺ ደግሞ ሄደሽ ድንጋይሽን አሙቂ። በቃ እስካሁን ሪላክስ ካርሽ አይበቃሽም ቃጁ? ኧረ ይበቃኛል። ደግሞ ሄጄ እዛ ችጋራም ጋር ላዝግ እንጂ። ቃጁ ችጋራም ያልሽው አሻንቲ ነው አይደል? ታዲያ ከሱ ሌላ ማን ሊሆን ይችላል እህቴ? እንደምትይው ማለት ነው። አንተ እከክ አንተ ፎከታም እከካም ሄደ ድንጋይን አሞቀ። ኪሩ እንደሆነ ጄሪን መቶ በመኪና ፒክ አርጓታል ብለሽ ንገሪልኝ። እሺ እልልሻለሁ። ስታይል በል ይመቻችሁ። እሺ ይመች መኪሩ በይ ያጣፍጥልሽ አባቴ። እሺ ድንጋዩን ሃይ በይልኝ። እሺ በሉ በቃ ኑ ግቡ ልሸኛችሁ። እሺ ነይ እንግባ። ኖ ይሄማ በፍጹም አይሆንም። እንዴ ለምን ሲባል ነው የማይሆነው? ምክንያቱም ትክክል ስላልሆነ እኮ። ምን ነው ትክክል ያልሆነው? ድንገት የመጣ ሰው መኪና ይዞ ነው ግቢ ስላለሽ መግባት የለብሽ። አረ ሄቨን፣ እንዴ እኔ እኮ ድንገት የመጣው ሰው አይደለም። ይቅርታ እንደዛ ለማለት አይደለም። ሴትዮ መኪና እኮ ነው። እና ቢሆንስ? አዎ በእናትሽ አትግደደሪ ሴትዮ። የዛሬን ፈታ እንበል፣ ከዛሬ ነገ ደግሞ ፈጣሪ ያውቃል። አንቺ ልጅ ግን ለምንድን ነው የምልሽ የማሰሚ? ምን ታካብጃለሽ? እሱ እኮ የመጣው እኔ ልጅ ነኝ እንጂ አንቺ ልጅ ነሽ አይደለም። አንቺንስ ቢሆን። ስለዚህ እኔ ጄሪ ደግሞ ነገሮች እንዴት ማኔጅ ማድረግ እንዳለብኝ በደንብ ጠንቅቄ ነው የማውቀው። ግን ይሄ ስህተት ነው። ይዞ የመጣው እኮ መኪና ነው አይደለም። መኪና ይቀርና ፕሌን እንኳን ቢያመጣልኝ እኔ ጄሪ ካልመሰለኝ አልመሰለኝም ነው። ስለዚህ ነይ ግቢ ጄሪ። ትናንት ስለተፈጠረው ነገር በጣም ይቅርታ። አንቺ ምንም አላጠፋሽም። እሱ ራሱ ሆን ብሎ ነው እንደዚህ ያደረገው። ስለተረዳኝ በጣም አመሰግናለሁ። ሰብሊ ግን እንደዚህ እየተተናኮለኝ እስከመች ድረስ ነው በዝምታ ማልፈው? እኔም እኮ ስሜት አለኝ። ታማመንብኝ። ከዚህ በኋላ መጥቶ ያስቸግረናል። ልጁ እኮ የሚሰማ ጉድ አይደለም። በምንም ልታርቂው አትችይም። ከኛ ጋር እልህ ይዞታል። ልክ ነህ። ባህሪውን በደንብ እያወቅኩት ነው። አሁን አንድና አንድ ያለው አማራጭ አሳይመንቱ ብቻ ነው። እሱን ደግሞ ከዛሬ በኋላ እንደማረዳው ነግሬዋለሁ። ስለዚህ አጠገብ የሚደርስበት ሪዝን የለም። ሪዝን ያጣል ብለሽ ነው? የሆነ ነገር ፈጥሮ ይመጣል። የዛኔ የኔን ውሳኔ የምታየው ይሆናል። እስኪ እናያለን። እንዴ እየተጠራጠርከኝ ነው እንዴ? አዎ ሰብሊ፣ በጣም ነው የምጠራጠርሽ። ብዙ ጊዜ ቃል ገብተሽልኝ ግን ጨክነሽ ስትርቂው አላየሁሽም። ልጁ ሰበብ ስለሚያበዛ ነው ያልወሰንኩት። አይደለም፣ እውነቱን ንገረኝ ካልሽ የሆነ ርቆ እንዲርቅሽ አትፈልጊም። እሱስ ልክ ነህ። ታውቃለህ፣ የዛ ቀን ምን እንደነካኝ አላውቅም። አሳይመንቱን መቀበል አልነበረብኝም። ሰብሊ፣ አሳይመንቱን ለመርዳት እኮ ፈቃደኛ መሆን አይጠበቅብሽም። እሺ አልሽው እንዴ? ማንም እኮ አላስገድደሽም። ገብቶኛል ጆይ። ከዚህ በኋላ ተማመንብኝ። ከህይወታችን ነው የሚወጣው። ተስፋ አድርገው። ቆይ እኔ የምለው ከጸጋ ጋር ሰላም አልነበራችሁ እንዴ? ነበረ። ግን ደግሞ እሷ ከጀርባ ሄዳ ያሬድን ለአባቷ አሳልፋ ሰጠችው። እንደው ስንት ቢከፍሏት ይሆን እንደዚህ አሳልፋ ሰጠችው? አላቅላትም እባክህ። ወይኔ ዳኒ፣ እኔ እዛ ሌላ መላ ሳሯሮጥ እዚህ ስንት ነገር አምልጦኛል። ማለት ለእሷ የሰጧትን ብር ለአንተ ቢሰጡ ኖሮ አንተም ይሄን ነገር ታደርገው ነበር? ትቀልጃለሽ እንዴ? የእንጀራ ነገር እኮ ነው። እሺ ቆይ ፍቅሬስ? ፍቅራችሁ የት ሄደባችኋል? ዘንድሮ ባትፋቀሩ ቀጣይ ዓመት ትፋቀራላችሁ። ቀጣይ ዓመት ባትፋቀሩ ደግሞ የዛሬ 2 ዓመት ትፋቀራላችሁ። የዛሬ 2 ዓመት ካልተፋቀራችሁ ደግሞ ያው ፈጣሪ ያለ ቀን ትፋቀራላችሁ። ብር ካመለጠ ግን ከየት ይመጣል? የምርህን ነው ዳኒ? አዎ የምሬን ነው። እንደውም ብትለያዩ ለፍቅራችሁ በጣም አሪፍ ነው እኮ። እንዴት ትነፋፈቃላችሁ? ይሄ ደግሞ ፍቅራችሁን ከመጠን በላይ ያጠናክረዋል። አየሽ ግን የመለያየት ጥቅሙ ዳኒ፣ በእናትህ እኔ አልቀለድኩም። እሺ እሺ፣ አሁን ጸጋ ምንድን ነው መሰለልሽ?
ከመኮንን ጋር ያላትን ግንኙነት ከዛ ደግሞ ያደመረ የሚባለው ሰውዬ አለ ወይስ አሁን ምን አይነት ሁኔታ ላይ ነው የሚለውን ነገር በሙሉ አጣርተህ ትነግረኛለህ። በቃ አዎ ደግሞ እዚህ ግቢ ውስጥ አንድ ልጅ አለ። ከሱ ጋር ያላትንም ግንኙነት ታጣራልኛለህ። ማን ነው? ኤልያስ። ኤልያስ ደግሞ ማን ነው? አንድ 10ኛ አዲስ ገቢ ተማሪ ነው። ብቻ ከሷ ጋር ያላቸው ግንኙነት ምንም ደስ አይለኝም። እነሱም ምን አይነት ግንኙነት እንዳላቸው በደንብ ታጣራልኛለህ። ጥሩ። ያው አሰራሬን ታውቂዋለሽ አይደል? አውቀዋለሁ። በጣም አሪፍ። ያው እኔ በብር እንደማልደራደርም ታውቂያለሽ። እኔም በሚስጥር ጠባቂነቴ እንደማልደራደር ታውቃለህ። እናማ እኔ እናንተ መሀል ያለውን ይሄንን ነገር ከሌላ ሰው ብሰማው እመኔ እንዳኔ እማትወጣው ነገር ውስጥ ነው የምትገባው። ለሱ አታስቢ። ይልቅ ኤልያስ የሚባለው ልጅ ብታሳይ። አሳይሃለሁ። በኋላ እንገናኛለን። እሺ። ይሄ ኤልያስ ተብዬው ማን ነው? ለምንድን ነው ሰው ሁሉ ስለሱ ማወቅ የፈለገው? እኔ ራሴ ቆይ እዚህ ነገር ውስጥ ምን አይነት ነገር ውስጥ ነው የገባሁት? ጸጋ ኤልያስን እንድሰልል ትፈልጋለች። ደመረ ደግሞ ጸጋንና ኤልያስን እንድሰልል ይፈልጋል። አሁን ደግሞ ቤዛስ ጸጋን ኤልያስን እንድሰልል ትፈልጋለች። አረ ነገሩ ምንድነው? ሰሞኑንማ ትምህርት ቤት መቀረት የለብኝም። አንተ እንደው ከሆነ አውቄያለሁ። ምንድን ነው የምታወራው? ማክስ የሚያደርገው ልጅ አንተን የላክብኝ። ቢሆን ደስ ይለኝ ነበር፣ ግን እኔ አይደለሁም የላኩት። አልፈኩም። ይሄ ምንድን ነው? በደንብ አድርጎ ቴክስት ስትፎክር ወንድ ትመስለኝ ነበር። ለካ በሴትና በሴት ጀማ ነው የምትሸኘው። እሺ ታዲያ ይሄን ቴክስት ማን የጻፈው? እኔ ምን አውቃለሁ? ስማኝ፣ እዚሁ አንቄ ሳልደፋ እውነቱን ተናገር። ያማል እንዴ? እኔ ምንም አውቀው ነገር የለም። በደንብ ታውቃለህ። ቴክስቱን እስቲ በደንብ ተመልከተው። ስትፎክር ይላል። እኔ ደግሞ ካንተ ውጭ የተጣላው ሰው ማንም የለም። እስኪ ንገረኝ፣ ማን ሊሆን ይችላል? ስማ፣ ፎክር ይችላል። ፎክሬም ደግሞ ላደርግ ይችላል። ግን እንደ ፈሪ በማስክ አይደለም። እሺ እመጣለሁ። አላምንም። እሱ መብት ነው። አሁን ልቀቀኝ፣ ልሂድበት። ትሰማኛለህ ካለኝ አጣርቼ ግን አንተ እንዳለበት ካወኩኝ እመነኝ፣ ምን ላደርግ እንደምችል ማሰብ ራሱ ይከብዳል። ነገርኩህ እኮ እኔ አይደለሁም ብያለሁ። ግን ደግሞ ያ ሰው በደንብ እየቀጠቀጠ እንደሆነ ስላወኩኝ እኔም በጣም ደስ ብሎኛል። ብዙም አትደሰት። ነገሮች በምን አይነት ፍጥነት ሊቀየሩ እንደሚችል ማሰብ ራሱ ይቻላል። መልካም የመቀጥቀጥ ጊዜ ይሁንልሽ ብራዘር። እኔ ደግሞ ማንነቴን በቅርቡ ካላሳውያችሁ ናታን ብላችሁ እንዳጠሩኝ እሺ? ጄሪ ላናግርሽ እፈልጋለሁ። ምንድነው የምታናግረው? ከኪሩና ከአሻንቲ ጋር ያለሽን ነገር አልወደድኩት እናማ እንድታቆሚ እፈልጋለሁ። እንዴ ለምን ሲባል? ምክንያቱም የምታደርጊው ነገር ልክ ስላልሆነ እኮ። ትክክል ያለው ነው ምኑ ላይ ነው? ሁለቱም አንቺን የሚያዩበት መንገድን ሳስተውለው ልክ አይደለም። ያ ማለት በፍቅር እያዩኝ ነው ማለት ነው አይደል? አዎ፣ አንቺ ነገሩን በቀልድ እያየሽው፣ እነሱ ግን ነገሩን በጣም ሲሪየስ እያደረጉት ነው። ሄቡ፣ ይህንን ነገር እንድትይ ያደረገሽ ትናንትና ኪሩ ያደረገው ነገር ነው አይደል? አንድም እሱ ነው። ግን እኮ ሁሉም ነገር እጄ ላይ ነው ያለው። እነሱ ስለፈለጉኝ ሊያማሉልኝ ስለሞከሩ ወይ ደግሞ እነሱ ስለፈለጉኝ ስላስፈለኳቸው ምንም የሚፈጠር ነገር አይኖርም። ይኖራል። እንዴት? ምክንያቱም በቀረቡሽ፣ ባጫወቱሽ፣ በተንከባከቡሽ ቁጥር አንቺ ለነሱ ስሜት እያኖረሽ ይመጣል። ከዛ ደግሞ ቀስ በቀስ እያልሽ መስመር ትስቻለሽ። አየሽ፣ እኔንም እንደዚህ ነው እርር ድብን የምታደርጊ። ዳር ቆሞ መምከር በጣም ቀላል ነው። ግን ደግሞ አንቺ ሲመክሩሽ አይ በራሴ ተማመናለሁ ምናምን ትያለሽ። አልገባኝም። አሁን አንቺ ያልሽኝን ነገር እኔም ባንቺና በሲስተም መካከል እንዳይፈጠር ፈርቻለሁ። ልጁን ታዩ አሳስቶ ፍቅር ያስይሻል ስልሽ አንቺ አልሰማማልሽ እና ፉክክር መሆኑ ነው እንግዲህ። ያዝናለሁ። እኔም ያንቺን ህይወት መጠበቅ አለብኝ ብዬ ስለማመን ከሲስተም ጋር ያለሽን ግንኙነት ታይ ስልሽ አልሰማም ብለሽኛል። ይኸውልሽ ጄሪ፣ እኔ አልቀለድኩም። እኔም አልቀለድኩም። ይልቅ ትላንትና እንዴት ነው ኪሩ አነዳዱ አልተመቸሽም? ይኸውልሽ ጄሪ፣ እኔ ምልሽን ማሰሚ ከሆነ እንጣላለን። እንጣላ። አንቺ ምልሽን ማትሰሚ ከሆነ እኔም አልሰማሽም። እሺ እንዴ፣ እኔ እኮ ማክቤልን የቀረብኩት ለዓላማ ነው። እሱም ዓላማሽን ተጠቅሞ ገደል ይከትሻል። አስቢበት። እሺ
ኡፍ ጄሪ የሆንሽ ደረቅ ነገር ነሽ። ቅላጼ ቅላጼ ቺሳቴት አንቺ በንብረቴ ቀልዳት አቀልጂ በግዛት ሲሆንሽ አንተ ግን ከትርትር ጋር መታረቅን ማልወደው ለዚህ ነው። ደግሞ አንተ ምን ታነካ? እዛ ጋር ትሄድና እንደ መርዝ ማስትሽ አንዴ ጠብቅ ትላለህ። ከዛ በኋላ እኔን ትፎረግተኛለህ። ብቻዬን ብትጣበቅ ባልጣበቅ አንተ ምን አባ ገባ? ከፈለክ ሄደ ፒያራችንን ወያ ትላትም እንዴ? እኔማ ጀንተል ያልኩ ሰው ነኝ። እሺ ትቀልዳለህ እንዴ? ጀንተል ተልብጂ እንዲህ በቀላሉ እንደዚህ ሴት ስር የምልመጠመጥ ሰው አይደለሁም። ስታተሴን አላወርድም። ስታተስ ያለኝ ሰው ነኝ። እባክህ እኮ አንተ አሁን የምልትል እንደውም መሄድ አለብኝ። የት ነው የምትሄደው? አሁን ያልሽኝን ነገር ለፒያራችን ወዬ ልበላት። አንተ የጉጣ መልስ ሲነሳ እንደዚህ ያደርጋል። ሲያስጠላ በእናታችሁ። አንተም እኮ ይሄ አመዳም የሆነ ጭዌሽ እኮ ሻታ ሻታ እኮ ነው የሚለው። አይ እንዲህ ዝም ብሎ ሻታ ሻታ የሚልሽ ከሆነ የኔ ጭዌ ሳይሆን ያው የተለመደው ትታጠብም ጃርዲያ ነው እኮ። ጃርዲያ ከየት መጣ ነው? ያው በነገራችን ላይ ሚኪ የጃርዲያ ከስር መሰረት አመጣጡ ሚኪ ወይ አመዴ ከሚል የጥንት ቃል የመጣ ነው። እኔ እኮ ይኸውልህ ነገሮች እንደዚህ ስክትክት የሚሉት ነገር በጣም ይገርመኛል። ታውቃለህ? እንዴት? ታይፈስ የሚለው ቃል ማለት ነው አቡሽ ከሚለው እንደመነጨ አንዳንድ ጥናቶችን አንብቤያለሁ። ያው እንደማነብ ታውቃለህ አንተ። ኧረ እባክህ በቃ ቀለድክ፣ አማረብህ። አይገርምሽም አንቺ ቀላል። አሁን እባክህ ወሬ አታብዛና እስኪ ኮመንት ስጪኝ። አምሮብኛል። ማ አንተ ማለት እኮ የውበት መለኪያ የውበት ምንጭ ያው ባስቀያሚ ማለት ነው። እንደዛ ነሽ አንቺ አይደል? ዮንክ ጅል። እንደውም አንተን ከምጠይቅ ራሴ ፊክስ አላረጉ። ኧረ አቡሽ ተረጋጋ። አንተ ማለት እኮ አሁን ትልቅ ሰው ነህ። በቃ ፍቅረኛ መያዝ ማለት እኮ እንደዚህ ቀላል ነገር አይደለም። አንተ ማለት አሁን ተራገምክ መረከን ማለት በቃ ይደርሳል። ትልቅ ሰው ሆንክ ማለት አቡሽ። ጨረስክ? ለጊዜው እንዲያው አንተ ልጅ ልረግም ነው። እኔን? አዎ አንተን ተቀበል። አንተ ካልክ ችግር የለውም የምቀበለው። ጀማሪ ስለሆንኩ ብዙ። እሺ በል። እሺ ተቀበል። እሺ አይለፍልህ፣ ጠውቅረቅር። አሜን። በሴቶች መሀል ጭዌ አይመርብህ። ሴት የምትባል አትጠጋ። ፒያሬን ላሽ ትበልህ። አንተ አቡሽ እኔ እናንተ ስንት ውጣ ለነገር ውጣ የለንም። ውጣ ውረድ አላሳለፍንም ብዙ። ቆይ እንዲሁም ጠንከር ጠንከር ላድርግ ወይ? በቃ ተረጋጋ። እሺ እና ምን ነበር ሀሳብሽ? እባክሽ ሌሎ ያበደ ጊፍት ገዝቼላታለሁ። ኧረ እባክህ የምን ጊፍት? እባክህ እሱን አታውቅም። ወስጄ ወይላት። አንቺ ጸዴ ሀሳብ ነው። እሺ እና እኔ ምን ልርዳሽ ብራዘር? አንቺ ያ ጀማሪ እኔ ራሱ ችግር አለብኝ። ቆይ ባልነግርስ ዴ መስሎሻል? ዳኒን አወራሽው? አወራችኋለሁ። በሀሳባችን ተስማምቷል። ግን አይክደንም አይደለ? አላውቅም፣ ግን እኔ በደንብ አድርጌ አስጠንቅቄዋለሁ። እሱ ማመን እንኳን በጣም ከባድ ነው። ግን ደግሞ ከዚህ የተሻለ ምንም አይነት አማራጭ የለንም። እሱ ልክ ነሽ። ግን በቃ የሚፈልገውን ያህል ብር ከከፈልና አይክደንም ብዬ ተስፋ አደርጋለሁ። ተስፋ አደርጋለሁ ቤዚቲ። ምን ማድረግ እንችላለን? ቤዚ እንዴት ናችሁ? እንዴት ናችሁ ነው ያልሽው? አዎ ምነው ችግር አለ እንዴ? አንቺ ልጅ ትንሽ ማስመሰልሽ ግን ከልክ አላለፈ? እኔ እያስመሰልኩ እንደሆነ ከገባሽ አንቺ ማስመሰል ነው። እሱ የኔ ባህሪ አይደለም። እውነት የኔ ባህሪ አይደለም። ጸጋ፣ ለምን የተጠየቅሽውን አትመልሺም? ምን ፈልገሽ ነው የመጣሽው? ምን ነው ቹቻ ረሳሽው እንዴ? የሆነ ሰሞን ላይ እኮ ጓደኛ ማቾች ነበር። ደግሞ ለእኔ ብላችሁ ሽጉጥም ተጋፍጣችሁ ነበር አይደል? ለነገሩ አንቺ ልትረሺው ትቻለሽ። ቤዛ ግን መቼም ቢሆን አትረሳው። ጸጋ፣ በእናትሽ አሁን ምን ፈልገሽ ነው የመጣሽው? ምንም ወደ 10ኛ ክላስ እየሄድኩኝ ነበር እና እዚህ ጋር ሳያችሁ ምን እያደረጋችሁ ነው ብዬ ሰላም አልኳችሁ። በቃ አሁን ችግር ሳይፈጠር ከዚህ ጥፊ። አሁን ትዝ አለኝ። ለካ የመጣሁት ጥፊሽ ናፍቆኝ ነው። አንቺ ልጅ ግን ጤነኛ ነሽ? አይምሮሽ ግን ይሰራል? እኔ እንጃ ቤዛ፣ ግን እኮ የሆነ ሰዓት ላይ ልታስመረምሪው ነበር። ቆይ እሱን ነገር ተውሹ እንዴ? በእናትሽ ልጅቷ ያማታል። እንሂድ። ገና እርስ በራሳችሁ ባላጨራረሳችሁ ነው የጸጋ የሌለው። ሰብሊ አንዴ ጠብቂኝ። ቆይ እንዴት ነሽ? ዛሬ መጨረሻ ቀን ነው። ከዛሬ በኋላ አሳይመንቱ ላይ ምንም ምረዳ ነገር የለም። ሰብሊ ደግሞ ሁሉንም ነገር ቁም ነገር አድርገሽ ትችያለሽ። እስቲ ፊትሽን ቁምጭጭ አታርጊው። አንዳንዴ ደግሞ ፈታ በይ። በቃ ላንተ ሁሉም ነገር ቀልድ ነው። ፈታ በይ። ፈታ እንዳልል እያረከኝ ያለኸው እኮ አንተ ነህ።
እዚህ ጋር ወራጅ አለ። እኔ እዚህ ትምህርት ቤት ከመጣሁ ጀምሮ ነው መሳቅ የጀመርሽው። ቆይ ግን በምን ቀን ነው እዚህ ትምህርት ቤት የመጣኸው? ሰኞ ቀን ይመስለኛል። እንድናደድ ፈልገህ ነው? አልናደድም። እኔ ደግሞ ስትናደጂ ነው ደስ የሚለኝ። ስማኝ ኤላ። ምን ልስማ? አታቋርጠኝ፣ ሀሳቤን አስጨርሰኝ። እሺ ነድ ኤላ። ወይ እኔ አንተ ወድ አይደለሁም፣ የጆንዬ ብቻ ነኝ። እሱ እንኳን አይደለም መስሎሽ ነው። ወይኔ ማበዴ ነው። ይሄ ልጅም አልያቀውሰኝ ነው። ቆይ ከኔ ራቅ የሚለውን አማርኛ ለምንድን ነው መስማት የሚያቅትህ? ምክንያቱም እኔና አንቺ የሆነ የግል ቋንቋ አለን። ቆይ ስለምንድን ነው የምታወራው? ሂድ፣ ና፣ እሺ፣ እምቢ፣ ደረቅ ምናምን እኮ የኔና አንቺ ቋንቋዎች ናቸው። ድሮ ምን እኔን ጥፋተኛዋ ጭንቅላቱ ከማይሰራ ሰው ጋር ቆሜ ማውራቴ። ቆይ ሰብሊ፣ እኔን ለማን ነው ጥለሽ የምትሄጂው? ለጓደኛ። የምን ጓደኛ? እኔ እኮ አንቺ ብቻ ነሽ ጓደኛ። ትልቅ ጓደኛ አለ፣ ሰይጣን የሚባል። ሚሰብለ መልካም ቀና። እቺ ልጅማ መቅረብ አለብኝ። የኔ ትርትር ፉንቃ በምን አይነት መልኩ ሲገለጽልሽ ደስ ይልሻል? በምንም አይነት መልኩ ሊሆን ይችላል። ያው ፍቅር አይደለም። እኔ አቡሻ ላንቺ ማልሆነው ነገር እንደሌለ ታውቂያለሽ? አውቃለሁ። እሱንማ ባለፈው አሳየኝ። አሃ የይቅርታው ሙድ ተመቸሽ? በጣም። እና ምን ችግር አለው? እንዴት? ድጋሚ ፎል ሰርቼ አስደብርሻለሁ። ከዛ አዲስ የይቅርታ ሙድ አራምዳለሁ። እንደሱማ እንዲሆን አልፈልግም። ለምን? ካንተ ጋር መጣላት አልፈልግም። የሚያራዳ ልጅ። አሁን አይንሽን ጨፍኝ። ለምን? አይንሽን ጨፍኝ አልኩኝ፣ ጨፍኝ። ሙድ ልትይዝብኝ ነው? እኔ አቡሻ ድሮ ነው ዛሬ ነው በፉንቃ ሙድ ይዤ አይተሽ የምታውቂው? እኔ እንጃ። በያው አይንሽን ጨፍኝ፣ ጨፍኝ። አሁን አይንሽን ክፈች። ምንድነው? እኔ ከምነግርሽ ከፍተሽ ብታይሻል። አቡሻ ግን መቸገር እኮ አልነበረብኝ። ሄሉ ደግሞ እንደዛ ስፔን ከፍተሽ ይው። ምን ጉዴ! ሽቶ ነው? ያው የሚያበደ ሽቶ ነው። ጉዴ! አባት በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። እሺ ይሄንንማ አንድ ላይ ነው የምንቀባው። ኧረ ክፈችው፣ ያበደ ሽቶ ነው። እንዴት ነው የሚከፈተው? እዚህ ነው። ይሄ ምንድን ነው አቡሽ? ሄሉ ምንድን ነው ይሄ? ደግመህ ትጠይቀኛለህ እንዴ? ምንድን ነው እያልኩህ እኮ ነው። ምን እኔ ጋር እየተጫወትክ ነው እንዴ አቡሽ? በጣም ሼምፉል ነው። እሺ ሚኪ። ምንድን ነው ሚኪ? ይሄ ሁሉ የሚኪ ስራ ነው። ወይኔ አመቴ ባለቀ። ወይኔ እነዚህ ልጆች ምንም ማለት እሺ መሲስ አላቅ አንድም ደግሞ እሷ ነች የምታስደብረኝ። ተይ ምላትን ስለማሰማ አንተ ችግር ውስጥ እንዳትገባ ብላ እኮ ነው። እሱን ሳላቀርቼ መሰልሽ? ግን ራሷን አደጋ ውስጥ እየከተተች ነው ለእኔ የምታስብልኝ። እሺ አንተ አደጋ ውስጥ ስትገባ እያየች ዝም ማለት ነበረባት? አላቅም፣ ግን ተይ ስላት መስማት አለባት። በቃ አንተ አትበሳጭ፣ እኔ አናገርልሃለሁ። ቃጀል የምትባለው ልጅ ግን በጣም ኃይለኛ ናት እንዴ? አዎ ኃይለኛ ነች፣ ደግሞም በዛው ልክ ደግሞ የዋህ ነች። እኔ ላይ እኮ ዝታብኛለች። ብታገኝ የምትጣላኝ ይመስላል? አዎ፣ ግን እሱ እንዳይፈጠር ነው ያዋራልሻለሁ። እሺ? አዎ አዋራት። ይኸውልህ እኔ ጸብ ምናምን ነገር አልወድም። በቃ እሺ አወራልሻለሁ። በቃ
የጆኒ ፍቅረኛ ነሽ አይደል? አዎ። ከጆኒ ጋር ትተዋወቃላችሁ? አዎ አውቀዋለሁ። ጆኒ በጣም መልካም ሰው ነው። የት ነው የምታውቂው? በቅርቡ ነው ያወቅኩት። እናቴ ታማብኝ በጣም ተቸግረን ነበር። ከዛ የሰውን እርዳታ በጣም ያስፈልገኝ ስለነበር ጆኒ ቲክቶከሩን አውሪው ተባልኩኝ። እሱንም ሳወራው የብሩን መጠን ጠየቀኝ። ስነግረው አረ ችግር የለውም ይሄንን እኔ እሸፍነዋለሁ አለኝ። ውይ የኔ እህት በእናትሽ ተረጋጊ፣ ሆዴ ባሰሽ። እሺ በጣም መልካም ሰው ነው። እንደ ጆኒ ያሉ ሰዎች እዚህ ምድር ላይ በጣም ጥቂት ናቸው። በጣም እድለኛ ነሽ። የዓለም ደግ ፍቅረኛ ነው ያለሽ። አው ጆኒዬ እኮ በጣም መልካም ሰው ነው። እሱን አመስግኘው አልበቃ ሲለኝ አንቺ ፍቅረኛ ሆነሽ ሲሉኝ በአንቺ በኩል እንኳን አመስግኘው ከወጣልኝ ብዬ ነው የመጣሁት። እኔም አደርስልሻለሁ። እሺ እኔ ቆንጆ፣ በየትኛውም ጊዜ የሚያስፈልግሽ ነገር ካለ እኔ ያለው። እሺ ካልደበርኩሽ ብንጠያየቅ ደስ ይለኛል። አረ ችግር የለውም እንጠያየቃለን። እሺ እኔም በጣም ደስ ይለኛል። ፈጣሪ እናትሽን ይጠብቅልሽ። አሜን። በጣም አመሰግናለሁ። እሺ በቃ ልቻው። ከሰው ሊጋ ምን እያወራሽ ነው? እየተከታተልከኝ? እኔ ሳልሆን አንቺ ነሽ እየተከታተልሽኝ ነበር። አሁን የጠየኩሽን ብቻ መልሽ። ምን ናት? ጓደኛዋ። ለኔም ጓደኛዬ ናት። ቆይ ከኔ ምንድን ነው የምትፈልጊው? አንተ ራስህ ከኔ ምንድን ነው የምትፈልገው? ጥያቄን በጥያቄ መልሽ። ሰብለ ጋር ምን ታደርጊያለሽ? ካርታ እየተጫወትኩ። ይኸውልሽ በካርታ ሲሆን በእሳት ነው እየተጫወትሽ ያለሽው። እሱ ደግሞ ይገባሽ አልመሰለኝም። አትከታተይኝ አልከኝ፣ መከታተሌን አቆምኩኝ። አሁን ደግሞ አንተ በተራ እየተከታተልከኝ እከሌ ለምንድን ነው የምታገኘው ማለት ተገቢ አይመስለኝም። ይኸውልሽ ሰብለ ኦፍ ሊሚት ነች። ከኔ ጋር ጉዳይሽን እንደጀመርሽ ከኔው ጋር ጨርሽ። ምና አቶ ኤልያስ በጣም ፕሮቴክቲቭ ሆንክ። ሰብለን አፈቀርካት እንዴ? ስሚ ዝም ብለሽ አቀባጥሪ። የተናገርኩት ነገር ግልጽ ነው። አይ የምትይ ከሆነ ግን የሚከተልሽን ታውቂያለሽ። ስለዚህ ከሰብለ ራቂ። ብራቮ ጸጋ፣ ደካማ ጎኑን አውቀሻል። ስለዚህ ሳትቀድመኝ ቀድሜ ማንበርከክ አለብኝ። ሀይ ብሌ ነው። ሀይ። ምን ሆነሽ ነው? ምንም አልሆንኩ። እንዴ ቆይ እንደዚህ አፍንጫሽን ነፍተሽ ምንም አልሆንኩም ስትይ ማምንሽ ነው እንዴ መስልሽ? ማመን አለማመን የራስ ምርጫ ነው። ግን እኔ ምንም አልሆንኩም አልኩ። ብሌን ኢዮስያስ እኮ ነኝ። ታዲያ እኔ ምን አገባኝ? ቢቻል ከዚህ በላይ ባናወራ ደስ ይለኛል። ቆይ እንጂ ምንድን ነው የሆንሽው? ኢዮሲ ምንድን ነው የሆንሽውን ነገር ንገሪኝ። ምንድን ነው የተፈጠረው? የተፈጠረውን ነገር ልነግር ካልፈልግም በቃ እኮ። ለምን? ምክንያቱም ሌላ ጦስ ውስጥ መግባት ስለማልፈልግ። አልገባኝም። ስለምን ጦስ ነው የምታወሪ? ለነገሩ አንተ ምን አለብክ? በሰላም የተቀመጥኩት ልጅ ጎትተህ መከራ ውስጥ አስቀመጥከኝ። ይሁን ላይፌ ተበጠበጠ። ስለ ማክቤል ነው እንዴ የምታወሪ? አዎ ስለ ማክቤል ነው ማውራው። ቆይ ምን ተፈጥሮ ነው? ትላንት ከትምህርት ቤት ስመለስ አንቆ ሊገለኝ ነበር። በምን ምክንያት? ጄሪና ሄቨን ኢዮስ የሆነች ሴት ልከውብሃል ብሎት ነው። እንዴ ቆይ እኔ እንደላኩሽ በምን አወቁ? አንተና 10 እየሄድክ ሰልላለሁ አፋጥጣለሁ ብለህ እየሄድክ ስትቀባጥር ኢዮስ የሆነች ሴት ልከውብሃል ብለው አሰቡ። ሄዶ አፋጠጡት። እሱ ደግሞ መጥቶ እኔን አነቀኝ ነው። አዎ ነው። ቆይ እና ያነቀሽ እንደሆነ እኔን ማገዝሽ ልታቆሚ ነው? እና ለሞትልክ ሙችልኝ አላልኩ፣ ግን የጀመርሽውን ነገር አለመጨረስሽ ደግሞ እኔና አንቺን ያጣላናል። ኢዮሲ ምን አድርጊ ነው የምትለኝ? እንተሳሰብ እንጂ። ስሜትሽ ገብቶኛል፣ ግን የጀመርነውን ነገር የግድ መጨረስ አለብን። እኔ ስትሄጂም ስትመለሽም ከጎንሽ እሆናለሁ። በእናትህ በቃ እኔ ይቅርብኝ። ብሌን ግድ የለሽም፣ ይሄን አድርጊልኝ እሺ በይኝ። እሺ ምንድን ነው የምናደርገው? እኔ እንጃ አላውቅም፣ ግን የሆነ ነገር እናስባለን። መጀመሪያ ግን አንቺ መረጋጋት ይኖርብሻል። ግን ይኸውልህ የምናስበው መንገድ እኔን የሚጎዳኝ ከሆነ አልፈልግም። ለእሱ አታስቢ፣ ተስማምቻለሁ። አሁን ቁጭ በይና እናውራ። ንገሪኝ። እሱ የማይነግረኝ ከሆነ ምን እንዳደረኩኝ ንገሪኝ። ስጦታ ሊሰጠኝ ፈልጎ ነበር። ከዛ አምጥቶ ሰጠኝ እና ከዛ ያው በካልሲ ተሞልቷል። ነካሹ አነባሻ አንተ ውሻ እንዴ! እኔ ያጂ ያጂ ድራሽ ገደልኝ እንዴ! ቆይ ሚኪ፣ ይሄ ሁሉ ነገር ያደረከው አንተ ነህ? አንተ ግን እኔ ጠብሾኛል እያልኩ አንተ ለቸከስ ስጦታ ገዛላት? አዎ ለአንተ ገዝቼ ከምቃጠል ማለት ነው ለሷ 1000 ጊዜ ገዝቼ ባስደስታት ይሻል አይደል? አዎ የኔ ችጋራ ነው። አዎ
የምርህን ነው? እና ታዲያ እኔ ብር ሸጥሩኝ እሱ መጥቶ ላንቺ ሽቶ ሲገዛልሽ አይደብርሽም እንዴ? እንዴ ምንሽ ሳቂልሽ ምንድን ነው? የምር አቡሽ ሚኪ በጣም ነው የምትገርመው። አቡሽ ግን ተረጋጋሽ። እኔ ሞር ከጊፍቱ በላይ ይሄ ሲቹዌሽን ደስ ብሎኛል። እና ጊፍቱ ይቅርታ ጠግለው አይ እኔን ጥቅም አቡሽ ጥቅሜን አየህ አይደለ? አሁን ደግሞ ቺንጭዌ ፒያር ጋር ሄጄ አይ ሚካ እኔ እኮ የት አደረግከው ብዬ ነበር ደንፉስ ጭርቤ ነበረው። ለካለች ብቻ ሁለታችሁም ጸባችሁን እየተዋችሁት እንዴ? የኔ ተረተረ ምን ታደርጋለህ? ልጆች አይደለን እንዴ? ደግሞ በወንድማማቾች መሀል ጸብ ያስፈልጋል? አያስፈልግም። አስሞክሪ ያ ይሄ ነበር የገዛሁት። ይሄ ሽቶማ እንደ አማርኛ አይቀራትም። እሺ አንዴ ፒያሪ ጋር ሄጄ ነፈት አድርጌ ብቻ መልስልሻለሁ። ምን አሰብኩ መሰለህ? ከፈለገች እሷ ትምጣና ከዛ ቀባታለሁ። እሺ ባይ። አዎ የኔ ተረተረ አዎ ይመችሽ። አንተ እኔ ጋር እንደዚህ አይነት ፎል ትሰራለህ? እኔ ጋር አንተ ፋራ ነህ። አላወቅኝማ። አንዳንድ ሲቹዌሽኖች እኮ እብደት ይፈልጋል። እብደት ከሌላችሁ ይደብራል። አሁን እቺ ልጅ ከዚህ በኋላ ስጦታ ሲባል የምታስታውሰው በሙሉ ይሄንን ነው። ነጣ በል እስኪ አንተ ልክ ነህ። አንተን ከፒያራችን ጋር ስትሆን ያበደ ሲቹዌሽን እፈጥርልሻለሁ ማለት ነው። ይሄ የጅል ቀልድን አትጀምርብኝ። እሱን ደግሞ እንዴት እንደማደርገው አሳያለሁ። አንተ አቡሽ ስነ ስርዓት ወይ አዎ ይሻላል። ናሽ ቆይ ረጋቢ አንበሳ፣ ምንም ሳትጠይቀኝ እኔ ራሴ የተፈጠረውን እነግርሃለሁ። ትናንትና ብታይ ምን አይነት ሮማንቲክ የሆነ ወግ ከሰብሊ ጋር እንደደረግን እና ደግሞ አሪፍ ጊዜም ነበር እያሳለፈን የነበረው። ሰብሊ አንተ በጣም ነው ያስቀናኝ እንድል ነበር የፈለገው። ስማ ወንድ ልጅ ነኝ፣ ምንም አይነት ነገር ችሎ ማለፍ አቅበታለሁ። በጣም ጥሩ ችሎ የማለፍ አቅም ካለ ዛሬ ምሸኛታለሁ። እስኪ ሞክረውና ምን እንደሚፈጠር አብረን እናያለን። ምን የባለፈዎቹን ወጠጤዎች ልልጥብኝ? ስማ ስለ እኔ ብዙ ማታውቀው ነገር አለ። አንገቴን የደፋሁትም ለሰብሊ ስል። ተው እረፍ። በሰብሊ አትደበቅ። ወንድ ኮንክ ፊት ለፊት ግጥም። አንተም ወንድ ነኝ ብለህ እያወራ ባልሆነ እሱን እኮ ባለፈው ልታል በላካቸው ልጆች ያሳየው ይመስለኛል። የሰው ህይወት መበጥበጥ ነው እንዴ አንተ ወንድነት? ይኸውልህ አንበሳው፣ እኔ የማንንም ፍቅር አልበጠበጥኩም። ከልባ የምትወድ ቢሆን ኖሮ ለደቂቃ እንኳን እኔን አታወራኝም ነበር። ሲመስለኝ እሷ አንተን የቀረበችህ በይሉንታ ነው። አብርሃም ያለችው እንደዛው ማለት ነው። ስማ ለምትናገረው ለእያንዳንዷ ነገር ዋጋ አስከፍላለሁ። አይዞህ እኔም እጠብቅሃለሁ። ሰብሊ የዋ ስለሆነች ሰው ማስከፋት ስለማትወድ እንጂ ያቀረበች አንተ እንደምትለው ወድ አይደለም። ምክንያቱም እኔን በጣም እንደምትወደኝ ስለማውቅ። እንግዲህ ህልም አይከለከልም። እንደፈለክ ማሰብ ትችላለህ። ደግሞ ታያለህ እንዴት ፈንቅዬ እንደማወጣ። ፈነቅላለሁ ብለህ ተፈንቅለህ እንዳቀርሽ ኮንፊደንስን ሳላደንቅልህ አልፍ። ስማ እኔ ጆኒ ነኝ፣ ማንም አሸንፎኝ አያውቅም። በጣም ጥሩ። እንደዛ ከሆነ የመጀመሪያ ሽንፈትን በእኔ ትከናነባለህ ማለት ነው። የፈለግከው መናገር ትችላለህ። የጊዜ ጉዳይ ነው። እንተያያለን። ምን እዚህ አስሬ እየመጣ ይወራጭብኛል። ገንገበት ሲያስጠላ። ወይኔ አሻንት ለስንት ቁም ነገር ይበቃል የተባልኩ ልጅ መጨረሻ እንደዚሁን። ወይኔ ምንድነው የምታላዝንብኝ? እኔ ገረመኝ እኮ እሱ አይደል ምንድነው? ኪሩ እኮ እንደዛ መሆኑን እኮ ይሁን። ያንቺ ማሽቃበጥ ምንድነው? እሽቀበጠር እኮ ነው ያለብሽ። በጣም ታውቆሻል። ግን እንኳን አሽቃበጥኩ። ሲጀምር ባሽቃበጥ አንተ ምን አገባ ነው? ይዳዙሎንኩና ማታሽቃብጭልኝ አይደለም አሻንቲ ማለት እና ለምንድን የድሃ ድሃ ስለሆንክ ነው? እንደው ቃጁዬ ሰሞትልሽ ነገር ምንድነው የምነግርህ? ጄሪዬ መኪናውን ስታይ ምን አለች በለው? ወይኔ አሻንቲ ይኸውልህ መጀመሪያ ማለት ነው መኪናውን ስታየው እንደዚህ ፍዝስ ብላ ነው የቆመችው። በቃ ወይኔ በቃ ይበቃል። እንዴ ለምን ጠየቀኝ መጀመሪያ? ተይኝ እናቴ ቃጁዬ፣ እኔ እንደዛ ስትሆን እሷ ማየት አልፈልግም። ውስጤ ነው የሚጎዳው፣ ይብሰከሰክብኛል ልቤ። አያገባኝም። አስጀምረኛል፣ ታስጨርሰኛል። አላስጨርስሽም ነው? አዎ ነው። እሺ ይኸውልህ እኔ ግን ካሁን በኋላ የፈለገ ጭዌ ይዘህ መጥተህ ማለት ነው ቃጀል ስሚኝ ብትለኝ
ብሰማ እኔ ቃጀል አይደለሁም ታያለህ። ቃጁ ለኔ ምዘኝልኛ ሰው እኮ ነኝ ምንም ቢሆን ይከፋኛል እንዴ የፊልም ታሪክ መሰለሽ እንዴ የምታወሪው የኔን እኮ የአሻንቲን የፉንቃ ታሪክ እኮ ነው እንዴ አንተ ደግሞ ከመጀመሩ ነው የፉንቃ ታሪክ ያለ ለዛውም ከጄሪ ጋር ካዩት ጀምሮ አሻንቲ አንተ እኮ ማፍቀር እንደማትችል አንተም እኔም ጠንቅቀን የምናውቀው ነገር እኮ ነው ወንድም እሺ ከዛስ ምንድነው ንገሪ ከዛማ ጄሪ ሆየለ መኪናውን ስታየው ማለት ነው በቃ ይበቃሻል ከዚህ በኋላ ትርፍ ንግግር አንነጋገር እሺ ይበቃሻል በቃ አቀጥይልኝ እንዴ ነው አሻንቲ አዎ ነው እንዴ አንቺ አላበዛሽውም እንዴ እኔ ልቤ የማይጎዳ ነው እንደሚመስልሽ እጎዳለሁ እኮ ሰው ነኝ እናቱ በቃሽ እኔ እንዴ ልቤ ይከፋል እሺ ካሁን በኋላ ግን አንድ ወሬ ሰሚኝ በኔ ታለ በሰማሽ አትስሚኝ እናቱ እኔ ውስጤ ርር ድብን ከሚል አትስሚኝ እኔም አላወራ ምን ጅልጅል የተሰበሰበበት ጀማው ሆነ በእናታች በቃ ሴት ባዩ ቁጥር እንዳውራዱ እኔ እንደው መጨረሻ ከነዚህ ጋር መሆን ተው ፈጣሪ ግን ተው ወይኔ ካጀል እሺ እሺ እንዴት ነው አይ ቲንክ ትናንት አስደብር ያለው መሰለኝ እርግጠኛ ነህ አዎ እርግጠኛ እንደዛ ከሆነ ጥሩ ግን ስምን አልነገርከኝም አስፈላጊ ነው እምባቀው ደስ ይለኛል ዳኒ አሪፍ ሰው ነው ባይሆን ልትቀየርልኝ ትናንትና ያነሳው ሀሳብ ትንሽ ቢዚ አድርጎኝ ነበር የትኛው ሀሳብ ስለ ሰብሊ ስለ ጆኒ ምናምን ያወራው ቆይ አንተ ሰብለ ትመቻለች እንዴ ምን ማለት ነው ሰብለን ወደሃታል ወይ ያልኩ እኔ ማንንም ሰው አልጠላም የኔ ወንድም እና ተሳሳተ እዚህ የመጣው ለአንድ አላማ ነው እሱን ተልኮ ደግሞ ማስፈጸም አለበት ምን አዎ ይላ ሴት ቀረብክ ማለት ደግሞ ተልኮን እያሳሳትክ ነው ማለት ነው ይሄ ደግሞ ልክ አይደል ቆይ ስለምን ተልኮ ነው የምታወራው ሁሉም ሰው ትምህርት ቤት ሲመጣ አንድ ተልኮ አለው እሱ ደግሞ መማር ነው እሱ ነው እንዴ ሌላ ተልኮ አለ እንዴ አንተ ምንድን ነው የምታወራው ግራ አጋባኸኝ እኮ ዝም ብዬ ስጠረጥር ሰብለ ላይ ሞተባት ይመስለኛል እዚህ ትምህርት ቤት የገባው እንደሱ አይነት ስብዕና እንኳን የለኝም ከሆነ ጥሩ ግን ሁላችንም ተልኳችንን ማስቀደም አለብን ቆይ ወዴት ነው እየደበረኝ ነው ወደ ክላስ ልገባ ነው ጥሩ ከተመቼ የሆነ ቀን ተገናኝተን ሻይ ምናምን ብንል ደስ ይለኛል ስለምን ልናወራ አንድ ምጠይቅ ነገር አለ ወይም ደግሞ ምረዳኝ ነገር ይኖራል እኮ ምንድነው እሱ ረጋ ብለን እንድናወራ ነው የምፈልገው ጥሩ አሪፍ ሰዓት ሲኖረን እናወራለን ዳኒ ቆይ አንተ ማን ነህ ለምንድን ነው ስለ ተልእኮ እያነሳ ስሜቴን ለማንበብ የፈለከው ለማንኛውም ጥሩ እና ያለን እስቲ ሄቨን እንደው ውይ ሄቨን እኔ አሁንስ እዚህ ትምህርት ቤት ስልችት ያለኝ ነገር ይሄን ዮሴፍ የሚባል ልጅ ማየት ነው እንዴ ጄሪ አንቺም ደግሞ ምን አደረገሽ አታዩም እንዴ ቸኮሌት እየበላ ወደኛ ሲመጣ እና ይብላ ሄቨን ባለፈው ጁስ ይዞ መጥቶ ሆዴን ገመተኝ አሁን ደግሞ ቸኮሌት ይዞ ይመጣል አንቺ ደግሞ መች ነው ትልቅ ሰው የምትሆኚው ያው እድሜ ሲያድግ ነው አሃ ትንሽ ልጅ ነኝ እያልሽ ነው የኔ እናት ትንሽ ነኝ ባልልም ቸኩዬ ትልቅ ነኝ ብዬ ነገር ማምጣት አልፈልግም መቼ የምትመልሺው መልስ አታጭማ ያው ፈተና ላይ ካልሆነ እኔ መልስ አላጣም ፈተና ላይ ከሆነ ግን መልስ አጣለሁ አይ ጄሪ በቃ ወደኛ እየቀረበ ነው ርዕስ ቀይሪ ሃይ ሌዲስ እንዴት ናችሁ ሃይ በቃ ሁሌ መልሰለት ጄሪ ብቻ ነች ምን ማለት ነው አይ ያው አለ አይደለ እየመጣው ሰላም ስላችሁ አንቺ ብቻ ነሽ ሰላም የምትይ ለዛ ነው ያው ሁሌ ስትመጣ ነገር ይዘህ እንደምትመጣ ስለምታውቅ ነው ለነገሩ ልክ ነሽ አንድ ሰሞን በጣም አናድጃት ስለነበር ለዛ ይሆናል አንቺ ጄሪ አንቺ ቸኮሌት ላንቺ ነች ምን ቸኮሌት ለኔ አዎ ምን ነው አይ ምንም ግን እንዴት ያው ለሄቨን በሰጣት ስለማትቀበለኝ ነው በሷ ምክንያት ደግሞ አንቺም ከሚያልፍሽ ልስጥሽ ብዬ ነው ሄቨን ግን አንድ ነገር አስተውለሻል ምንድነው እሱ እቺ ልጅ እኮ ባንቺ የጥላቻ መንገድ እየመረሻት ነው አልገባኝም ስለምን የጥላቻ መንገድ ነው የምታወራው እንዴ
ጄሪ እኮ እንደዚህ አልነበረችም። ከሁሉም ጋር ትጫወታለች፣ ትስቃለች። ከአንቺ ጋር ከሆነች በኋላ ግን አንቺ ወደድሽውን ትወዳለች፣ አንቺ የጠላሽውን ደግሞ ትጠላለች። ምን ጄሪ፣ እኔ እንደዛ አድርጌሻለሁ እንዴ? ኧረ አላደረግሽኝም። ይሄ ቱሪና ፋዝም ብሎ ነው የሚያወራው። ጄሪ ቸኮሌቱ ጣፍጣላ። በጭቅጭቃችሁ የተነሳ እኮ ረስቼው ሳልበለው። አይ እንደው ጣፋጭ ነገር እኮ ሲጀምር ድክመቴ ነው። በነገራችን ላይ ትናንት የተፈጠረውን ነገር ነግራችኋለሁ። ምንድነው? ማክቤል ማን ነው ያ ፍቅረኛሽ? ያቺን ልጅ አንቆ ሊገላት ነበር። የቷ ልጅ? ያቺ እንዲያውም ወርቃ እግሯን በሮማንቲክ መንገድ እንደዚህ ሻሻሻት የነበረችው መቼ? ከትምህርት ቤት ስትመለስ። አየሽ ሄቨን፣ ጄሪ ቸኮሌቱ ይጣፍጣላ እየበላሽ። አዎ ይጣፍጣል። ሳስበው ግን እኔ የምነግራችሁ መረጃ እየሄዳችሁ ትነግሩታላችሁ አይደል? አይ አራል ነገር ነው። እኔ ግን ሳስበው ነገሩ ምንም ስሜት ይሰጠኝ አይደለም። እንዴት ሰው ከመሬት ተነስቶ የሰው ያንቃል? በሉ በቃ እኔ ለማንኛውም እየሄድኩ ነው። አየሽ አይደል ይሄ የሴት ምች የሆነ ልጅ እንደው አምነሹ ነው? አሁን ከፈለክ ላስረዳሽ። እሺ አስረጂኝ። እንዴት ልታምኚ ቻልሽ? ትናንትና ልጅቱ ለዮሴፍ እየሰራች ነው። አንተ እንዴት ካገኛት ሴት ጋር አሸሺ ገዳሜ ትላለ ብለን ነገር ነው። እናማ በዚህ የተነሳ ሄዶ አነቀት። ወይኔ ይሄ ልጅ ግን እንደው። ስለዚህ ማክቤል ከሌላ ሴት ጋር ግንኙነት ጀምሯል እያልሽ ነው? እሱማ መቼም የትም ቢሆን ግንኙነት መጀመሩ አይቀርም። ለነገሩ እኛ ምን አገባን? ችግሩ እኮ ሄቨን ይኸውልሽ፣ ዮሴፍ የሚነግረን ነገር ስናመሳጠር የሆነ ነገር እየጠቆመን ነው። ምንድነው? ልጅቱን ተጠቅሞ ሲስተም ያንቺ ፍቅረኛ አለመሆኑን እያጣራ ነው። ይሄ ማለት ደግሞ የሱን ፍላጎት ያሳካለታል። እሺ ቆይ ጄሪ፣ አሁን ምን እናደርግ? እኔ የሚታየኝ ሀሳብ አንድ ነው። ምንድነው? ይሄንን የውሸት ፍቅረኛ ምናምን የምንለውን ነገር ትተን ዮሴፍን ተጋፈጩ። ደግሞ እኮ አለመፈለግ መብትሽ ነው አይደል እንዴ? አይደለ? አዎ፣ እንደ አስፈላጊነቱ ደግሞ ከፈለገ የሴቶች ጉዳይም ቢሆን እንሄዳለን። የምርሽ ነው ጄሪ? አዎ የምሬ ነው። ይሄ ነገር ካልሆነ ግን ሲስተምን ተጠቅመን የምናደርገው ነገር በኋላ ዋጋ ላይ ያስከፍለን ይችላል። እሺ በቃ ጄሪ፣ ላስብበትና እንወስናለን። እሺ? አዎ አስቢበት ሄቨን። በነገራችን ላይ ቸኮሌቱ በጣም ነው የሚጣፍጠው። እንዳልሰጥሽ ደግሞ ዮሴፍ የገዛውን ነገር አትወጂም። እኔ እኮ አትፈልጊም ብዬ ነው እንጂ ከፈለግሽ እሰጥሻለሁ። አይ አልፈልግም እኮ አትፈልጊም። አየሽ እኔ ቀላል ሰው እንዳልመስልሽ። አይ ቸኮሌት ዳኒ፣ ምን አዲስ ነገር አለ? ቀደም ያለውበት ድረስ መጥቶ ራሱ ሊያወራ ፈልጎ ነበር። ምን አለ? አላወኩም። ዳኒ፣ አላወኩም ለኔ መልስ አይሆንም። እሺ ሴትዮ ተረጋጊ እንጂ። በፈጠነን ቁጥር የሆነ የሚጠራጠረው ነገር ሊኖር ይችላል። ይሄ ደግሞ ስራ ያበላሽብናል። እናማ ነገ ያለበት ድረስ ሄጄ ላናገረው ወስኛለሁ። እሺ፣ ለማንኛውም ልጁ በጣም አደገኛ ስለሆነ ተጠንቀቅ። እሺ እሺ አልኩሽ እኮ። ደግሞ የደረስኩበትን ነገር ላንቺ እንጂ ለዛ ለጆኒ መናገር ግዴታ የለብኝም። የምትነግሪውን ራስሽ ንገሪ። በአንተ ቤት ለደመረ እየሰራህለት እንደሆነ ማላውቅ መስሏል። ብሽቅ ፈልደሲ ፈልድ ኪሪየሰዋኛ መጣ ይሻላል። የታል ያ የሱ መኪና እንዴ? ወይኔ አሻንቲኒ እኮ የዋህነኝ። እኔ እኮ በእኔ ቤት እኮ እግረኛ ነበረ ስጠብቅ ነበር። እኛ ቀረኩ አባቢ አሁን ድራይቭ እያደረግን ነው። አንቺ አሽቃባጭ፣ አንቺ ነሽ የጠራሽው እንዴ? አንተ አልጠራሁትም። ተናገሪ። ቡጭቅጭቅ ነው ማድረግሽ። ይሄን ልጅ የጠራሽው አንቺ ነሽ እንጂ ይሄን ቦታ እኮ አያውቀውም። አልጠራሁትም እኔ ነው። እንደዛ ከሆነ አሳይሻለሁ ምን እንደማደርግ። ምን ልታረግ ነው? ድንጋይ የት አለ? ድንጋይ የት አለ? ድንጋይ የት አለ? ድንጋይ 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 የት አለ? አሻንቲ ስበብ ድንጋይ የት አለ? ቆም! አንቺ ነሽ እዚህ ሁሉ ማከራ ውስጥ ያስገባሽ። ና ውረድ! ውረድ ብያለሁ። አንተ ጥርስ ይርገፍ። በእኛ ኑሮ ትስቃለህ። ጥርስ ይርገፍ። ና ውረድ! ሳክ ምን አባ ደግሞ ትሸማቀቃለህ? ጥሩ ስራ እንደሰራ ቀጥ ብለህ ቁም። ምን አባ ብግን እንዳረከኝ ብግን ያርግ። ደግሞ መነጽር አድርጎ ይመጣል እንደ ደህና ነገር። አንተ ያማ እንዴ አባት መንገዱን ልቀቅልኝ። ምን አባት? እቺን ይወዳላሽ አንተ ድበል እንዴ? ይሄ ምን አይነት ያሳሰታል?
ሶሪ ፕሊስ፣ ከመንገድ የዞር በልደኝ አልኩ። ቃጅል ይሄን ልጅ አጉል ላደረገው ነው። አፍህን ዝጋ በይው። አንተ ምንድን ነው የሚያወራጭ? አታይም እንዴ? በጠበበ እኮ መንደር እኮ ይችን የመሰለሽ መኪና እኮ ይዞ የመጣው እኛ ላይ እኮ መልክ ሊሰራ ነው። አንተ እናት እንዴ! እና ይሄን ያበሳጭ? አዎ ይሄን ያበሳጭ። ታዲያ እዚህ ላይ ከምትበሳጭ ኑሮ ላይ አትበሳጭም እንዴ? ቃጁዬ ለዚህሽ ንግግርሽ 1000 ብር ተሸልመሻል። የምርህን ነው ኪሩ? አዴ እኔ እኮ መኪና ይዤ እንደማላሽ ታውቂያለሽ አይደል? እንዴ 1000 ኪሩ ወይ ራሴ ልስደባ ጨመር አታደርግም? 2000? አይ አንተ እንኳን አትሆንም። ለምን ሲባል እኔ የምፈልገው ምን መሰለህ? ቃጁ እንደፈለገች አድርጋ ሰድባ እኔ ስከፍላት ነው ለሷ። ቃጁዬ ሂጂበት እስቲ። ቀላል ሄድበታለሁ። አንተ የሰው ግማሽ የእንቁላል ቅርፊት። እኔ ነኝ የእንቁላል ቅርፊት እንዴ? አዎ ምን ልታመጣ ነው? የእንቁላል ቅርፊት እኔ ኮንኩኝ። አስኳሉ ማን ነው? አስኳሉማ የታወቀ ነው፣ ያው ኪሩ ነው። ቃጁዬ ለዚህኛዋ ንግግርሽ ደግሞ 200 ሰጥቼሻለሁ። አረ ኪሩ ያራዳ ልጅ ውለታ በዛብኝ በእውነት። ቃጁዬ ችግር የለውም አንቺ ብቻ ሂጂበት። ስታይል ያራዳ ልጅ። አንተ ምን ላይ ነበር ያቆምኩት እንዴ? ይሄ ነገር ሼር አለው እንዴ? ሼር ያው እሱ እንደ ጸባይ ይወሰናል። ባህሪ እንደዛ ከሆነ ቀፎ ላይ ነበራ የእንቁላል ቅርፊቱ ላይ ነው ያቆምሽው። ቀጥ ስኔክ አቋም አንተ አዞ ፊት። አሜን አንተ ድዳም ዝም ብለህ ሂድና እዛ ድዳስታ። አሜን ቆሞ ቀር ሲጀምር ጄሪ ይሻተልህም። እንደሱ አልተነጋገርንም። ፍልጥ አሜን ነይ በይ እዛው ሄደን እንሰደብ ነይ። ስድቡ ተመቸ በጣም አይደለ? አንድ ድገሚለት ዝም ብለሽ መርቃት። አረ ይበቃል። እሺ ተቀበይ። ይደገምላል ሌላ ጊዜ። በቃ ችግር የለም። አዳዲስ ስድቦች እናመጣለን። እሺ ወንድሜ በቃ አደራ። በቃ እሺ እበረታለሁ። ራስን አትጠብቅ፣ ገደል ግባ። የሰው ማኛ እውነት ራስን በደንብ አትጠብቅ። እስኪ 200 ብር 1000 ብር ተባለ 200 ብር። ይሄ ሁሉ አንቺ ጥፋት ነው። እዚህ በሰፈር ያምጥተሽ አሰደብሽኝ። ባንክ ላይ 200 ብር እንደሚሆን በምን አውቃለሁ? ነይ እንከተለው። ነይ ያሰው አባት ጥራት ይሄ ናታን የሚባል ልጅ ግን አልፋታ ብሎኛል። ማለት በቃ እኔ እንዳስላኩበት ነው እያወራ ያለው። ባክቶ እኔም ማለት ሆ እኮ አስቤ ነበር። ቴክስቱ ግን ትንሽ ያጠራጥራል። እንዴት? በቃ የቴክስቱ ኮንቴክስት እኛ እንደላክነው ነው የሚመስለው። ይምሰላ ታዲያ እኛ እስካላክነው ድረስ አንተ ምን አገባ? ጆ ግን ምንም የዋሸኝ ነገር የለማ። ከዚህ ነገር ጀርባ እጄ የለበትም። እጄ ቢኖርበት ምን አስደበቀኝ? ያውም ደግሞ ካንተ። እሺ ማን ሊሆን ይችላል? ማንም ይሁን አንተ ምን አስጨነቀ? ለማንኛውም ቆይ አንዴ አናገራት መጣሽ። ሰላም። ዛሬ ፍቅረኛን ታውቂያታለህ? ማንን? ሰብሪን? አዎ። ለምን? የእቅዱ አንድ አካል ስለሆነች። በዚህ አልስማማም። እንዴ ሰብሊ እዚህ ነገር ውስጥ መግባት የለባትም። ኦልሬዲ እኮ አስገብታታል። እነዛን ዱርዬዎች ኤልያስ ጋር ስትልክ ይሄንን አላሰብክም ነበር? እሺ ቆይ ምን አስበሽ ነው? ጠላትን ለመጣል ስታስብ መጀመሪያ ደካማ ጎኑን ማጥናት አለብህ። ያንን ለማድረግ ደግሞ ሰብለ መሳሪያችን መሆን አለባት። እኔ በዚህ ሀሳብ አልስማማም። ስለዚህ ከኤልያስ ጋር ለመጋፈጥ አልወሰንክም ማለት ነው? ቆይ በዚህ መሀል ሰብሊ ብትጎዳስ? ጦርነት ውስጥ ስትሆን መስዋዕትነት የግድ ነው። ወይ ወደፊት መሄድ ወይ ደግሞ ወደ ኋላ መቅረት፣ አንዱን ምረጥ። ግን በተቻለ መጠን እሷን ሳንጎዳ ነው እቅዱን ማከናወን ያለብን። ጥሩ። አሁን እንዴት እንደተዋወቅኳት ልንገርክ። ቀጥይ። ይልክ በደንብ አዳምጠኝ። ልጅ ዳኒ ስለ ኤልያስ ተብዬውና ስለ ያቺ ጸጋ ተብዬው ምን እንዳጣራህ እንወቅ። ለምንድን ነው በዚህ ሰዓት የደወልከው? መቼም ናፍቀኸኝ እንዳልደወልኩ ታውቃለህ። እሺ ምን ፈለግ? ስለ ኤልያስ አጣራህ? ፖስታ መሰለ እንዴ በአንድ ቀን አጣርቼ የምነግርህ? እና እስካሁን ምንም አልሰራውም እያልከኝ ነው? ቀርቤ ተዋውቄዋለሁ። ሌላስ? አንተ ሰው እያጣደፍከኝ እኮ። እሺ ያቺ ጸጋን አግኝተሃታል? በነገራችን ላይ እሷም ስለሱ ለማጣራት ከስር እያነፈነፈች ነው። እንዴት? ቅድም ኤልያስ ጋር ስናወራ ጸጋ የምትባልሽ ታውቃለህ እንዴ የተከታተለችኝ አስቸገረችኝ ምናምን ሲለኝ ነበር። በጣም ጥሩ፣ ክትትልህን ቀጥል። እሺ
እሺ አለቃ። እሺ ጸጋ፣ ለምንድን ነው ይሄን ልጅ በዚህ ልክ የምትከታተየው? ሄሎ የኔ ወፍ፣ ምን ፈልገህ ነው ደውይ ብለህ ቴክስት ያደረግከው? የኔን ሰው ከመጠን በላይ እየተከታተልሽው ነው። ማን ነው ያንተ ሰው? እሱንማ ልቦናሽ ያውቀዋል። ታዲያ ለዚህ ነው ደውይ ያልከኝ? አዎ። እሺ ቻው። ሄሎ ሄሎ። ገና በነፍስሽ ነው የምጫወተው። በአንተ ቤት ከዳኒ ጋር እየሰራ እንደሆነ ማላውቅ መስሎኛል። ይሁን ብሽቅ ጸጋ፣ ከማን ጋር ነው ስልኩን እያወራሽ ያለሽው? እና ደግሞስ ማን ነው ከዳኒ ጋር ነው እየሰራ ያልሽው?